ሲኤምሲን እያሰደባችሁ ያላችሁ ወንድሞች እንደ ኡስታዝ ጀማል አወል አይነት ጀግና ሰዎች እንዳሉበት አውቃለሁኝ። እኔ የዳዕዋ ስራን ጠንቅቄ ማላቅ ቢሆን ኖሮ በእንደዚህ አይነት ሰዎች እጠላ ነበረ። ነገር ግን ከልጅነት ጀምሬ በስርዓት የማውቀው ስራ ነው። ምናልባት ብዙ ጊዜ ያው ስለ ራሴ መናገር ፈልጌ አይደለም። ብዙ ጊዜ አቂዳ ፓርት ላይ ብቻ ስለምሰራ ምናልባት ያንን አየር ማላቀው የሚመስላችሁ ብዙ ሰዎች እንደምትኖሩ አውቃለሁኝ። ነገር ግን ዳዕዋ ስራ በመጀመሪያ ደረጃ ስልክ ይዘህ አይደለም የምትሰራው። አሚር አለው ሜቢ ከያዘ እሱ ነው እንጂ ሁሌም ስልክህን ጥለህ ነው የምትሄደው። ከዛሊከ ሚዲያ ላይ የምታወጣው ስራ አይደለም፣ ራስህን ለማሻሻል የምትሰራው ስራ ነው። ለዛ ያው ሲተሲፋ መቼም እዚህ መጥቻ አልዘረዝርም ማለት ነው። ስራውን ግን በደንብ ጠንቅቄ ያውቃለሁ። አንዳንድ ሰዎች የሆነ መደበቂያ የሚያደርጉት ነገር አለ እዛ ውስጥ። ለምሳሌ ከሚጠቀሱ 20 አዳቦች አሉ። በመዝሀብ ኺላፍ አንገባም የሚል የማንገባባቸው ከሚባሉት ፓርት ውስጥ ከሚመደቡት ውስጥ በመዝሀብ ኺላፎች አንገባም የሚል አንድ ፓርት አለ። አንዳንዱ ጭራሽ በኺላፍ አንገባም ብሎ ሌላ ይረዳና ያው ወሃቢያ እንትና ብለን አቂዳን አናስተምርበትም አይነት ነገር ይናገራል። ነገር ግን መስራቹ ያስቀመጡልን ሲተሲፋን ስትዘረዝር የመጀመሪያው ምንድን ነው? ከሊመቱ ጠይባ ላኢላሃ ኢላላህ የሚለው ነው። ያን ያስቀድሙበት ምክንያቱ ምን ይመስልሃል? ረሱል ዓለይሂ ሰላቱ ወሰላም 13 ዓመት እና እንደዛ አካባቢ ተውሂድን እንዳስተማሩ ሶላትና ሌላው ከዛ በኋላ መምጣቱን እዚያ ጋር በደንብ አስተምሮት ይሰጣል። ግን የአህሉ ሱና ወልጀማዓዎች እምነት ምንድነው፣ አቂዳው ምንድነው የሚለው ነገር መዘርዘርን እንደሌላ አድርጋችሁ የምታስቡ ሰዎች ይሄ ከባድ ስህተት ነው። መስራቹ በዚህ መልኩ ተርቲቡን ሲያዘጋጁልን እኮ አወለን ተውሂድን እንድናስቀድም ነው። ለዛም ነው ተውሂድን እንደሚያስቀድሙም ረሱል ዓለይሂ ሰላቱ ወሰላም በተደጋጋሚ የሚነገረው ነበረ። ተውሂድን ካበላሸ ሰውየው ትርጉም ስለሌለው ነው። ወይስ ሙስሊም ከሆነ አንድ ሰውዬ ከዛ በኋላ ወደ ኩፍር የሚያስገባው የሆነ ምንም አይነት መንገድ የለም ብላችሁ ነው የምታምኑት? ወለቀድ ቃሉ ከሊመተል ኩፍሪ ወከፈሩ በዕደ ኢስላሚሂም እኮ ነው የሚለው። የኩፍርን ንግግር ተናግረው ሙስሊም ከነበሩ በኋላ ከፈሩ እኮ ነው የሚለው። አላሁ ስብሓነሁ ወተዓላ ነው እንደሚከፍሩ የኩፍር ንግግር ተናግረው የከፈሩ ሰዎች እንደሚኖሩ ግልጽ ያደርገልን። አላህ የተናገረውን እሱ ህግ አድርጎ ያስቀመጠውን ደግሞ መተዳደሪያ የማታደርገው ከሆነ ያንን ምጥስ ከሆነ አንተ ማን ነህ? ስለዚህ ጥንቃቄ ብናደርግ ፕሊስ፣ አናሰድብም። እዛ ጋ ያለን ኡስታዝ ጀማል አወል ማን ነው ብላችሁ ጠይቁ። እኔ ከማስታውሳቸው ውስጥ ሐቂቀተን በየሄደበት ቦታ ይሄ ወሃቢያ መስጂድ ነው ምናምን ብሎ ወደ ኋላ የሚልበት ነገር የለም። ገብቶ ከዛ ውስጥ ወደ አህሉ ሱና የሚመልሳቸው ሰዎች አሉ። እንደዚህ አይነት ጀግና ሰዎች እንዳሉ አውቃለሁ በደንብ ስላየሁም ነው ባይኔ ማለት ነው። ነገር ግን እንደነዚህ አይነት ኡስታዝ ስር ሆናችሁ ለማሰደብ የምትሞክሩ ፕሊዝ፣ ወሃቢዮች እንደሆነ ካፊር ብለዋል ሁሉንም። ሀታ የሲኤምሲ የአህባሽ መድረሳ እያለ ነው የሚያስተምረው። ታውቃላችሁ፣ ሳዳት ከማል የተናገረውን ሁላ ታውቃላችሁ።